ሰላም እንዴት ናችሁ? ደህና ናችሁ ወይ? ዛሬ አንድ ሚኒስትሪ ሚዲያን ለማስተዋወቅ ነው። አታውቁትም ብዬ አይደለም። በጣም የምደመምበት በጣም ጠቃሚ የሆነ በተለይ በስደት ላይ ያለውን ማህበረሰብ በፋይናንስ ዘርፍ ገንዘብን በሚመለከት የጡረታ ህጎችን በሚመለከት ከባንክ ጋር በተያያዙ ነገሮች ቤት በመግዛት በመሸጥ ላይ ገንዘብ ሴቭ በማድረግ ወይም ደግሞ ስቶክ ሼር እንዴት እንደሚገዛ እንዴት እንደሚሸጥ ገንዘብ እንዴት ኢንቨስት እንደሚደረግ ከእንደገናም አዳዲስ ንግድ ለመጀመር ለሚፈልጉ ሰዎች የንግድ ወረቀታቸውን እንዴት እንደሚጽፉ የፕላናቸውን ትሬድ ፕላናቸውን እንዴት እንደሚጽፉ አጠቃላይ ጠቅለል ያለ ነገር በውጭ ሀገር ልጆቻችን ወታደር የዛ ሀገር ያሉበት ሀገር ወታደር ቢሆኑ እንዴት መሆን እንደሚችሉ ዩኒቨርሲቲ ውስጥ ለመሄድ ዩኒቨርሲቲ መማር ቢፈልጉ ምን አይነት ትምህርቶች ሊማሩ እንደሚችሉ ጠቅለል ባለመልኩ ህግን የሚመለከት ስደተኛው ወረቀት የሌለው እንዴት ቢጠይቅ ምን አይነት የህግ ድጋፍ ቢያገኝ የተሻለ እንደሚሆን ስደተኛው በጸጥታ በማህበራዊ ነገር በሚኖርበት ሀገር ውስጥ የሚፈጠሩበትን ተግዳሮች እንዴት እንደሚሻገር የሚያሳይ አንድ ሚዲያ ቅድስት የምትባል ኪዱ ኢትዮጵያ የምትባል ካናዳ የምትገኝ እህታችን በጣም ጠቃሚ የሆነ ፕሮግራም እያቀረበች ነው። የሷን ፕሮግራም መከታተል ከጀመርኩ ባልሳሳት 2 አመት ይሆነኛል። በነዛ በ2 አመታት ውስጥ በጣም ብዙ እውቀት ነው ያገኘሁት። በተለይ እኛ ሁሉ ጊዜ ደካማ የምንሆንባቸው የፋይናንስ ጉዳዮች ላይ ስለ ክሬዲት ስኮር፣ ስለ ክሬዲት ካርድ፣ ስለ ባንክ ብድር ወይም ደግሞ ስለ ቤት አገዛዝ የምናረጋቸው ውሎች፣ ኮንትራቶች ታዋቂ የሆነና እውቀት ያለው ሰው ስለ ጡረታም ስለ ፐርሰናል ኢንሹራንስ ይሄ ስለ እነዛ ነገሮች የሚያውቅ በጣም እውቀት ያለው ሰው በዘወትር በሳምንት አንድ ጊዜ ወይም 2 ጊዜ ቀርቦ መግለጫዎችን የሚሰጥ ሰው አለ። ከሱ በጣም ተምሬያለሁ። በጣም ብዙ ነገር ተምሬያለሁ። በአሜሪካን ሀገር፣ በካናዳ በተለያየ የመንግስት መስሪያ ቤት ውስጥ በመከላከያ በአሜሪካ መከላከያ በፖሊስ ውስጥ በተለያየ ትልቅ ስልጣን ላይ የደረሱ በአንዳንድ መስሪያ ቤቶች ኃላፊ የሆኑ ሰዎች የተማሩ ሰዎችን ታቀርባለች። እነዛ ኢንካሬጅ የሚያደርጉ ነገሮች ናቸው የምንሰማው። ውስጣችን ያለውን ነገር እምቅ ችሎታችንን እንድናወጣ የሚገፋፉ ነገሮች እንማራለን። ዝም ብለን ጨለምተኛ ሆነን አይናችንን ጨፍነን በስደተኛ አእምሮ ከመመላለስ ባለንበት ቦታ ምን ቁም ነገር ልንሰራ እንደምንችል የሚያሳዩ ብዙ ጠቃሚ ነገሮች ከሷ ሚዲያ ላይ አግኝቻለሁ። እኔ የሷን ሚዲያ የአመቱ ምርጥ ሚዲያ ብየዋለሁ። ኢትዮጵያ ውስጥ ከሚተላለፉ ውጭ ሀገር ከሚተላለፉ ከሁሉም ጠቃሚ የሆነ ትምህርት ቤት ሊባል የሚችል በክሬዲት ሀወር ይህን ያህል ሰዓት ተምሬያለሁ ባይባል እንኳን እዛ የሚሰጠው ነገር አንድ የሚጣል ነገር የለውም። ከዕለት ህይወታችን ጋር የሚገናኝ ነገር ነው። ከመውጣት መግባታችን ጋር የተሳሰረ ነው። እዛ የሚቀርቡት በጣም የተመረጡ ሰዎች ናቸው የሚቀርቡት። በሷ ፕሮግራም እኔ በጣም ደስተኛ ነኝ። ኪዱ ኢትዮጵያን ተከታተሉ። እንደዚህ አይነት ሚዲያ ከከፈቱ አይቀር እንደ ኪዱ ነው መሆን ያለበት። የማህበረሰብን ክፍተት አውቀህ የጎደለብህን ስብራት አውቆ በዛ የሚጠግን የሚደግፍ አይነት ሀሳብ ይዞ የመጣ ሰው ማበረታታት በጣም ጠቃሚ ነው እና የዚችን እህቴ ፕሮግራም ያልተከታተላችሁ እስካሁን በደንብ ተከታተሉ። ከጠቃሚነቱ አንጻር ያለው ተከታይ ብዙ አይደለም። ስለዚህ ማንም አሉባልታና ተራ ነገር እያወራ ማአሶ እየተከተለው እያለ እንደዚህ አይነት ጠቃሚ ትውልድ የሚቀይሩ ነገር የሚያደርጉ ሰዎች ማበረታታት ተገቢ ይመስለኛል። ትጠቀሙበታላችሁ። አገር ቤት ያላችሁ ሰዎች የውጭ ሀገር ምናልባት ልውጣ ብላችሁ በወጣችሁ ጊዜ ሊያጋጥማችሁ የሚችለውን ተግዳሮት ከዛ ልታገኙ ትችላላችሁ። አይምሯችሁ ሊሰፋ ጠቃሚ ነገሮች ታገኙ። አንዳንድ ነገሮች ወደ ሀገር ቤት ተቀይሮም ሊሰሩ የሚችሉ እውነታዎችን ታገኛላችሁ። ውጭ ሀገር ያላችሁ ግን ይሄ የዘወትር ፕሮግራሟ ተከታይ ብትሆኑ ትጠቀማላችሁ ነው ብዬ ማወራው። ፖለቲካ ነክ አይደለም፣ ግን ፖለቲካ ነክ ነገር አይደለም የምታወራው። በቃ ማህበራዊ ነክ ሆኖ በተለይ ኢኮኖሚን እና ህግን በደንብ አርጋ የሚያውቁ ሰዎችን ጠርታ መጠየቅ ያለባትን ጥያቄ ጠይቃ ያልተንዛዛ ረጅም ሰዓት እየሰማችሁ ደስ እያላችሁ የምትከታተሉ ቃለ መጠይቅ ነው የምታቀርበው እና ኪዱ ኢትዮጵያና አበረታታት። ኪዱ እናመሰግናለን። ከኛ መሀል እንዳንቺ አይነት ሰው በመፈጠሩ ደስተኛ ነኝ። ከአንቺ ጋር የሚቀርቡትን ሰዎች ጠቅላላ ደግሞ አመሰግናለሁ። አመስግኝልኝ። በጣም ምርጥ ሰዎች እያቀረብሽ ነው እና እህቴን አበረታቷት ነው ምላችሁ። ከሷ ጋር ምንም ንግግር አድርጌ ያለም በራሴ መነሻ አንዳንድ ሰዎች የተለየ ነገር የሚያደርጉ ሳይ በራሴ በትንሿ ፕሮግራሜ አቀርባለሁ። የዛሬ የኔ ምርጥ ኪዱ ኢትዮጵያ ነች። ሰላም ይብዛልሽ፣ ሰላም ይብዛላችሁ። ስላዳመጣችሁኝ አመሰግናለሁ። እግዚአብሔር ይስጥልኝ።